እንዴ ትፈልገዋለች እንዴ ተመልሶ ባሏ እንዲሆን I don't ምናልባት ግን ይኸውልሽ አሁን እኮ ከታሪክ አንፃር አይመስልም ከታሪኩ አንፃር እንደዛ። ለምሳሌ ግን ይችላል የኛ በየጊዜው በጣም ብዙ ሰዎች ነው አዎ። ከናይሮቢ ወደ ካናዳ እነሱም move የሚያደርጉት። የሚያውቁት ታሪክ አለ ለእኛ Mhm. እንግዲህ አኖኒመስሊ ያካፍሉ። በሶሻል ሚዲያ ፕላትፎርሞቻችን ሜሴጅ ቢልኩልን Yeah. የዚህን Yeah. ታሪክ እንግዲህ ወይ መቋጫውን እናገኛለን ወይ Exactly. መፍትሄው Yeah. ይገኛል። Yeah. Also አዎ። this is a one sided story. ወርቄን ገንዘቤን ምንን ሳይቀር ሚስቱን? ይዞት በሞያሌ በኩል ኢትዮጵያ ገብቻለሁ ብሎ ደወለልኝ። ሰላም የማለዳ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እንመኛለን። እንግዲህ የክፍል 1 ምዕራፍ 1 ፕሮግራማችንን ጨርሰን ምዕራፍ 2ን በአዲስ መልክ በአዲስ አቀራረብ እንዲሁም የተለያዩ ፕሮግራሞችን አካተን በእናንተም ጥያቄ መሰረት ታሪካችሁን ለማጋራት ፈቃደኛ የሆናችሁ በምትልኩልን ላይ ተመስርተን የተለያዩ ፕሮግራሞችን አካተን እንግዲህ ምዕራፍ 2ን ጀምረናል። ትከታተሉናላችሁ። በርቱ ያላችሁን እናመሰግናችኋለን። እንኳን ደህና መጣችሁ ወደ ምዕራፍ 2። አመሰግናለሁ። Thank you. እንዴት ነበረ ምዕራፍ 1ን ትንሽ እንየው እንዴት ነበር ፊድባክ ምናምን ያገኘነው ነገር? ያ አሪፍ ነው። እንግዲህ ምዕራፍ 1 ሁላችሁም እንደምታውቁት ነው። ቆንጆ ፕሮግራሞችም ነበሩ። ግን ደግሞ የምዕራፍ 2 መግቢያው አሁን ይሄን ፕሮግራም ያዘጋጀ ነው አንዳንድ ሰዎች መቅረብ ስለማይችሉ እነሱም ደግሞ የህይወት ተሞክሯቸውን ማካፈል የሚፈልጉት ምናልባትም ነው በጽሁፍ መልክ ሊሆን ይችላልና ያለንበትም ሀገር ኬንያ እንደመሆኑ ብዙ ነገሮችም ስላሉ ራሳቸውንም ማውጣት የማይፈልጉ አንዳንድ ሰዎች ይኖራሉ ከብዙ አንግል አንፃር። በግል መስለ ስለዚህ እና የህይወት ተሞክሯቸውን ያካፍሉንና ሰዎች ስለሚማሩባቸው እናንተ ግን አድርሱልን ተብለን አዳራን የተሰጠ ነው። ስለዚህ እኛ ደግሞ ይሄን አዳራ ይዘን ወደ እነሱ መልሰን ለማቅረብ ዛሬ የምዕራፍ 2 ክፍል 1 ፕሮግራማችን ይዘን መጣናል። እንግዲህ የመጀመሪያው ባለ ታሪካችንን ይመስለኛል ዛሬ ወደ እነሱ የምናደርሰው። የምዕራፍ 1 ፕሮግራማችን በጥቅሉ ቆንጆ ነበር ብዬ አስባለሁ። ጥሩ ነበረ። ፊድባኮች አግኝተናል። ማለት ሚዲያ ላይ ደግሞ የመጀመሪያችን ለሆንን ሰዎች ስፔሻሊ እኛ እንዲህ ብታደርጉ እንደዚህ ቢሆን ኮንተንት ዋይዝ ጥሩ ነው። የሚቀርቡት ነገሮች ጥሩ ናቸው፣ አስተማሪ ናቸው። ለኢንተርቪው የምታመጧቸው ሰዎች ቆንጆ እንግዶች ናቸው። but አንዳንድ ነገሮች ደግሞ የሚስተካከሉ የሚሉ ፊድባኮችም ደርሰውናል። በጣም ነው የምናመሰግነው ለሰጣችሁን አስተያየት። ሆፕፉሊ የእናንተን ኮሜንቶች በሙሉ ሰብስበን ደግሞ አስተካክለን በምዕራፍ 2 በጥሩ እንግዲህ ኮንተንት እንመጣለን። so ዛሬ ባለ ታሪክ አለችን። የመጀመሪያው እንግዲህ የዛሬ የምዕራፍ 2 ክፍል 1 ዝግጅታችን የሚሆነው አኖኒመስ ስቶሪዎችን የምትልኩልን ሰዎች ነበራችሁ። እሱ እንዳለው ያው ስቴጅ ላይ መቅረብ የማትችሉና so የእሷን ታሪክ ሰምተን እንመጣና ከዛ በኋላ እንግዲህ በታሪኩ ዙሪያ ዲስከስ እናደርጋለን። የዛሬ ዝግጅታችን ሜንሊ እሱ ነው የሚሆነው ማለት ነው። በዚህ ነው የምንጀምረው። እንግዲህ በዋናነት አሁን የእሷ ዛሬ የምናቀርብላችሁ ሆነ እንጂ ብዙ ሰዎች ጥያቄያቸው የነበረ ጉዳይ ነው። ብዙ ታሪኮችም እንዲሁ ደርሰውናል። አሁንም ታሪኮቹም ቢልኩልን እኛም ደግሞ ወደ እነሱ መልሰን የምናደርስ ነው የሚሆነው። እስኪ እንግዲህ የመጀመሪያ ባለ ታሪካችንን ታሪኳን ሰምተን ብንመለስ ይሻላል ማለት ነው። ወደ ታሪኩ እንሂድ እስኪ። የተወለድኩበትን ቀዬ ትቼ ከተሰደድኩ ድፍን 13 ዓመታት አልፈውኛል። በደህንነት የሚማቀቁ ቤተሰቦችን ለመርዳት ነበር ከሀገር የወጣሁት። ወደ ኬንያ ናይሮቢ ቀደም ብላ የመጣች አንድ አብሮ አደጌ ስለነበረች የእሷን ፈለግ ተከትዬ ወደ ኬንያ መጣሁ። ጓደኛዬ ተቀበለችኝና የተወሰኑ ቀናትን በቤቷ ቆየችኝ። ብዙ ግን አብረን መቆየት አልቻልንም። እድል ቀንቷት እኔ አዲስ ያለው እሷ ወደ አሜሪካ ሄደች። ከተወሰኑ ሳምንታት በኋላ ሀገሩንም ስላለመድኩ በቂ ገንዘብም ስላልነበረኝ ችግር ውስጥ ወደኩ። ይህቺ ወዳጄ ታዲያ አሜሪካ ገብታም አልፎ አልፎ ትደውል ነበርና ያለሁበትን ሁኔታ ስነግራት ቀደም ብላ ተሰራባቸው ወደ ነበሩ ሰዎች ዘንድ በመደወል ስራ ጠየቀችልኝ። በሷም እርዳታ አንድ ቤት ውስጥ ተመላላሽ ስራ አገኘው። ስራው ለጊዜውም ቢሆን እፎይታን ሰጠኝ።
አንዳንዴም ለቤተሰቤ መላክና ለራሴም በትንሹም ቢሆን ከፍላጎቴ ቀንሼ መያዝ ጀመርኩ። ስራው ከጠዋት እስከ ማታ ትንሽ አድካሚ ነው። በጠዋት ወጥቼ ስደክም ውዬ ማታ ቤት እገባለሁ። በሳምንት ደግሞ አንድ ቀን እረፍት አለኝ። ይህንም የእረፍት ቀኔን ፈጣሪን ማመስገኛ እጠቀምበታለሁ። ሳምንቱን ሙሉ ስደክም ውዬ እሁድ ደርሶ ቤተክርስቲያን ደርሼ ሌሎች የግል ስራዎችንም ሰራርቼ ላርፍ ስል ቀኑ ቶሎ ያልቅብኛል። በጣም ይደክመኛል። እንደገና ደግሞ አመስግኜ ይችን አትንሳኝ ብዬ ተኛለሁ። ሰኞ ደግሞ በጠዋት ተነስቼ ወደ ስራ ሄዳለሁ። ስራዬና ህይወቴ እንዲህ እያለ ቀጠለ። አሰሪዎቼም ስለምወዳቸው ከነሱ በወጣ ወይም ስራ ቢያባረሩኝ ሌላ ቦታ ስራ የማገኝ ስለማይመስለኝ ስራዬን ወዳድ ነበርኩ። እንዲህ እያልኩ አመታት ነጎዱ። በልጅነት ሞግዚታቸው የነበርኩት ልጆች አድገው ተማሪዎች ሆነው ክፍል መቁጠር ጀምረዋል። አሰሪዎችም ሌሎች ልጆችን ወልደው አሁንም ለታናናሾች ሞግዚት ነኝ። የኔ ህይወት ግን ተመሳሳይ ነበር። ከጧት እስከ ማታ ሰራለሁ። ስራዬን ሲጨርስ በምሽት ወደ ቤት እሄዳለሁ። ቤት ኪራይ ከፍላለሁ። ከቤት ኪራይ የተረፈችውን ለበሽተኛ እናቴ እልካለሁ። ይሄው ነው። ብቻ አመስጋኝ ነኝ። አላማረርም ነበር። አንድ ቀን እንደለመድኩት በስራ ተጠምጄዋልኩ። መሽቶ ስራዬን ጨራርሼ ወደ ቤቴ የሚሄድበት ሰዓት በጣም ናፈቀኝ። ብቻ ያለው ጥሮዬ እየከፋኝ ዋልኩ። ሊመሻሽ ሲል እኔ ወደ ቤቴ ገብቼ ማረፊያዬን በምናፍቅበት ሰዓት ከሀገር ቤት ተደጋጋሚ ስልክ ይደወል ነበር። ቁጥሩ እንግዳ ነው። ለምን እንደሆነ አላውቅም፣ ድንጋጤ ውስጤን ወረረው። ብዙ ጊዜ እንደማደርገው ቤተሰቦቼ ከሀገር ቤት ሲደውሉልኝ እዘጋባቸውና መልሼ እደውልላቸዋለሁ። የኔ ቤተሰቦች ዋትስአፕ፣ ኢሞ ወይም ሌሎች ነገሮችን እኔን ለማግኘት አይጠቀሙም። በጣም ገጠራማ ስለሆነ ሁሌም ቀጥታ እየተደዋወልን ብቻ ነው የምንገናኘው። ስለዚህም ከዛ ከሚቆጥርባቸው እኔ ከዚህ በቀጥታ ደውዬ የሚፈልጉትን ያክል ለማናገር እሞክራለሁ። እንዲሁ ሁሉ ታዲያ በዚህም ቀን ከኢትዮጵያ ሲደወል ከነሱ ውጪ ማንም እንደማይደውልልኝ ስላሰብኩ ነበር ስልኩን ለመደወል ያሰብኩት። በመሃል ግን አሰሬ ከላይ ሆና እኔ ስላላነሳውላችሁ ይመስለኛል ስልክ አለሽ ብላ መጣች። ከዛም በኋላ አነሳው። ሄሎ ስላቸው በጣም የሚዘገነንና የማልጠብቀው ድንገተኛ የሆነ ነገር ሰማሁ። የእናቴ ማረፍ ተነገረኝ። በጣም ከባድ ሐዘን ውስጥ ገባሁ። አልቻልኩም። አሳዘነችኝ። በጣም አዘንኩላት። ለቅሶዬና ዋይታዬ በጣም ከባድ ነበር። ለወድቅ ስል ደጋግፈው እንድቆምና እንድቀመጥ አደረጉኝ። ተቀመጥኩ። ከባድ ሐዘን ገጠመኝ። አሰሬ መልካም ሱዳናዊት ነች። እቅፍ አድርጋ በብዙ አጽናናችኝና እንባዬን እያበሰች አይዞሽ አይዞሽ ትለኝ ነበር። የዛን ዕለት አሰሬ ቤትሽ አትሄጂም ስላለች እዛው ቤት አሳደሩኝ። አልተለዩኝም። 3 ቀናት አለፉ። ስረጋጋ መውሰድ ያለብኝን ቀን ያክል እረፍት ውሰጂ፣ መሄድም ከፈለግሽ ሂጂ አስተካክልልሻለሁ አለችኝ። ብዙ ነገሩ ግን ከባድ ነበር። እናት ነች፣ ግን በጊዜው የማይስተካከሉ ብዙ ነገሮች ነበሩና እናቴን መቅበር እንደማልችል ያወቅኩት የዛን ዕለት ነበር። አባቴንም ደውዬ ማግኘት አልቻልኩም። ለደወለልኝ ሰው ስደውል ይረጋጋና ይደውልልሻል ይለኛል። ብቻ በመሃል እናቴንም አባቴንም ሳላገኝ አባቴም በሳምንቱ እሱም አብሯት ተከትሏት ማረፉን ሰማሁ። በጣም ከባድ ሐዘን ሆነብኝ። ሁሉም ነገር ተጫጫነኝ። የማደርገው ጠፋኝ። ከባድ ሐዘን ውስጤ ድረስ ተሰማኝ። ስደትንም በጣም ረገምኩት። አሰሬ ከእናቴ ውጭ የአባቴን ማረፍ አልሰማችም። ዝም አልኳት። ሐዘኔ በዝቶ እንዳላስጨንቃት ዝም ብዬ መንሰቅሰቅ ብቻ ሆነ ስራዬ። በእርግጥ አባቴ እንኳን አልጋ ላይ ከዋለ ቆይቶ ነበር። እናቴ ነበረች ሁሉ ነገሩ። እንባዬ ፈሶ ፈሶ ያለቀ እስኪመስለኝ ድረስ ውስጤን ብቻ ሐዘን ውርስ አደረገው። ምን ላድርግ? ሀገር ቤት መሄድ አልችልም። ፓስፖርት የለኝም። ረጅም ዓመት ኑሬ እጄ ላይ የያዝኩት ደህና ነገር እንኳን የለም። አዘንኩ፣ ተሰማኝ። ብዙ እንዳልሄድ የሚያደርጉኝ ችግሮች መጡብኝ። ከባድ ጊዜ ሆነብኝ። አንድ ቀን እቤቴ እያለሁ ይቺው አሰሬ መጣች። እሺ ምን ላድርግልሽ አለችኝ ልታይን ከመጣች በኋላ።
እኔም ወደ ቤተ ክርስቲያን ካላስቸገርኳት እንድትወስደኝ ብቻ ጠየኳት። ታውቀዋለችና ወሰደችኝ። ልክ የቤተ ክርስቲያኑን በር ደርሼ በሩ ሲከፈት የእናቴ ደጅ ደረስኩ ያክል ሐዘን ያየለ። ከመኪናው ወርጄ እግሬ እየተንቀጠቀጠ ወደ ደጅ ሰላሙ አቀናሁ። ስቅስቅ ብዬ አለቀስኩ። ረጅም ለቅሶ። ወቀስኩት። ስደት አይደለሁ? ድካሜን አልቆጠርክልኝም? ለነሱ አልነበር ወይ የምደክመው? ምን ነው አልኩት። መቼም ፈጣሪ ቸር ነውና ዝም አለኝ እንጂ የዛኔ የወቀስኩትን ያክል ቢሆን ኖሮ እኔንም በጨመረኝ ነበር። አልቅሼ ትንሽ ወጣልኝ መሰለኝ። በቃ የሆነ ነገር ቀለለኝ። ከተደፋውበት ቀን አልኩ። አሰሬ ከርቀት ሆና በውጪ በመግቢያው በር በኩል ታየኛለች። ወደ እሷ ሄድኩ። አቀፈችኝ። ሰዓቱ ከሰዓት ስለነበር ምንም ሰው አልነበረም። ጸጥ ማለቱን ወደድኩት። ከዛም ዕለት ጀምሮ አዘወትረው ጀመር። ጸጥ የሚልበትን ሰዓት እየጠበቅኩ መመላለስ ጀመርኩ። አሰሬም ትንሽ ቀናትን ብቻዬን እንደሆን ካደረገች በኋላ ብርታቴን ስታይና ሁሌም አብሬያት አልሆንም የሚለው ነገር ውስጧ ስላለ ነፃ አደረገችኝ። ሌላ የትም መሄጃ ግን አልነበረኝም። ቤቴ፣ ስራዬ፣ ከዛም መጽናኛዬ የናይሮቢ ደብረ ምህረት መድኃኔዓለም ቤተ ክርስቲያን ብቻ ነበሩ። አንድ ቀን ትካዜንና ሐዘኔን በተከራየኋት ቤቴ ጣራ ስር ማራቅ ስላልቻልኩ እንደለመደብኝ ወደ መድኃኔዓለም ቤተ ክርስቲያን ለመሄድ ሰዓቴን አየሁ። ቆንጆና የምመርጠው ሰዓት ነበር። ብቻዬን ማልቀስ ለምዶብኝ ይሁን ወይ ደግሞ ብቻዬን በቤቱ እንድታየው አላውቅም። ብቻ ያን ሰዓት በጣም እመርጠዋለሁ። ቀልቤም ይሰበሰባል፣ መንፈሴም ይረጋጋል። ወደ ቤተ ክርስቲያኑ ሄድኩ። የግቢውን በር ተሳልሜ ወደ ውስጥ ገባሁ። ገና ሳየው ደስታና እንባ ይተናነቀኛል። ቀጥ ብዬ ጫማዬን አውልቄ ተሳልሜ ወደ ቅፉ ገብቼ በሴቶች መቆሚያ በኩል ከተደረደሩት ወንበሮች ባንዱ በቀረበኝ በኩል ድፍት ብዬ አለቀስኩ። ወጣልኝ። ተረጋጋሁ። ጸሎቴን አድርጌ ትንሽ ተቀምጬ ራሴን መክሬ አይዞሽ ብዬ ምስጋናዬን አድርሼ ወደ ቤቴ ለመሄድ ተነሳሁ። ስገባ ከፍቶኝ ገብቼ ስወጣ ግን ብዙ ጭንቀቶቼ፣ ሐዘኔ እንደ ጉም ተኖ ትልቅ መጽናናት ውስጥ የተገንብቶ ይሰማኛል። ኃያልነቱን አስባለሁ። በድጋሜ ተመስገን እላለሁ። ደጄ ሰላሙን ተሳልሜ ጫማዬን ተጫምቼ ወደ ቤቴ ላዘግም ነው። ከቤተ ክርስቲያን እንደወጣሁ አቀርቅሬ ወደ ዋናው በር ልደርስ ስል አንድ ድምፅ ሰማሁ። ቀና ብዬ አየሁት። ከቤተ ክርስቲያኑ ስወጣ በቀኝ በኩል የወንዶች መቀመጫ ቦታ ላይ አንድ ወንድ ልጅ አንገቱን ጉልበቱ ውስጥ ቀብሮ ስቅስቅ ብሎ ያለቅሳል። ውስጤን ወረረኝ። እንደኔ ከፍቶት ወይም አንድ ነገር ሆኖ እንደሆነ ተረዳሁ። በጣም አሳዘነኝ። ልሄድ አልኩና እንደኔው ብቸኛ ቢሆንስ ብዬ አሰብኩ። ለቅሶ ይሰማኛል። ወደ እሱ ሄድኩ። ይቅርታ ወንድሜ፣ ደህና ነህ አልኩት። ደህና ነኝ አለኝ ካቀረቀረበት አንገቱን አንስቶ። እኔም ትክዝ ብዬ አጠገቡ ተቀመጥኩ። ቤተሰቤን በቅርብ ነው ያጣሁት አልኩት። ተክዤ መድኃኔዓለምን ደጅ እያየሁ በጣም አዝናለሁ አልኩት። ቀና ብሎ አየኝና አቀረቀረ። እንባዎቹን አይቻቸዋለሁ። ሐዘኑ ፊቱ ላይ ይነበባል። አመሰግናለሁ አለኝ። በቃ ተረጋጋና ከፈለክ የተፈጠረውን ንገረኝ። የምረዳ ካለ አሁን ከጎንህ ነኝ። ከምንም በላይ ደግሞ ትክክለኛው ቦታ ላይ ስላለ ልትረጋጋ ይገባሃል አልኩት። የራሴ ሐዘን በእንባዎቹ ገንፍለው ሊወጡ እየታገልኳቸው። አሁንም ድጋሚ ቀና አለና ደጁን እያየ ሳምንት አልፎኛል። ለሀገሩ አዲስ ነኝ። በሞያሌ በኩል በጣም ተሰቃይቼ ነው እዚህ ደረስኩት። ሰው ለሰው ይራራ ይመስለኝ ነበር። ማንም አራራልኝም። ምግብ እንኳን ጠይቄ እንግዳ ነኝ ብያቸው ሁሉም ሰዎች ፈሩኝ። ራበኝ፣ ከቻላችሁ አብሉኝ ነበር ያልኩት። የማድርበት ሳይኖረኝ ሳምንት አለፈኝ። ጎዳና ላይ ሳድር ይሄው እንደምንም ዳክሬ ዛሬ እዚህ ደረስኩ አለ እንባው ሳይቆም። አሳዘነኝ። ያቺ ወዳጄ ባትኖር ኖሮ እኔም እንዳንተ ነበር ዕጣ ፈንታዬ አልኩኝ በውስጤ። ሰው ሳይኖረው የሚሰደድ ሰው ግን ምን ያክል ተስፋ ቢቆርጥ ነው ብዬ በድጋሚ ያሰብኩ። ወደሱ መለስ ብዬ
አይዞህ እኔ ጋር ትሄዳለህ አልኩት፣ ምን እንደምል ሳላውቅ። ድንግጥ ብሎ በተስፋ ፊቱ ተሞልቶ እየተመለከተኝ እውነትሽን ነው አለኝ። አሁን ታይንገልጨለት እንባውን አባብሶ አይዞህ ብዬው ተያይዘን ከቤተ ክርስቲያን ወጣን። በሰዓቱ ሌላ ቦታ ለመውሰድም ምንም በቂ ሳንቲም እጄ ላይ ስላልነበረኝ ወደ ቤቴ በቀጥታ መራን። ቤቴ ከመድኃኔዓለም ቤተ ክርስቲያን ሩቅ አይደለም። ኪሌሌ ሸዋ የሚባል ቦታ አካባቢ ነው የምኖረው። ነገር ግን በዕለቱ በተራባ አንጀቱ ምንም ቅርብ ቢሆንም በእግር እንሄድ ማለት ኃጢአት ስለመሰለኝ ታክሲ ጠርቼ ሄድን። ከፈልኩና ተከራይቼ ወደምኖርባት የሰርቫንት ኳርተር ቤት ቀድሜ ገብቼ አስከተልኩት። አይዞህ ናግባ አልኩት። ገባና ቤቴን በቀስታ ቃኛት። ግን እንድትቸገር አልፈልግም እባክሽ አለ በሰለለ ድምፅ። እኔም እንደማያስቸግረኝና እንዲቀመጥ እየጋበዝኩት ወደ ምግብ ማብሰያው አመራሁ። ከሰራሁ ብዙ ቀን ነበር። እንደምንም ቶሎ የሚደርስ ምግብ አዘጋጀሁ። ምግቡ ደረሰ። አይዞህ እንዳትሳቀቅ፣ ከዚህ በኋላ ትመጣለህ። አንተ ላይ የደረሰው ሁላችንም ላይ ሊደርስ የሚችል ነገር ነው ብዬ ለማበረታታት ሞከርኩ። ከትንሿ ቤቴ ውስጥ ወዳለችው መታጠቢያ ቤቴም ጠቆምኩትና እንዲታጠብ አዘዝኩት። ተታጥቦ መጣ። ቀደም ብሎ ኩርምት ብሎ ተሳቆ የሚተኛበት ፍራሽ ጫፍ ላይ ስለነበር ተቀምጦ የነበረው አሁን በትንሹም ቢሆን ራሱን በተስፋ ሞልቶ ተመቻችቶ ሲቀመጥ ደስ አለኝ። ምግቡን አቅርቤ በላን። ጥቁር የመልበሴን ምክንያት ስለደረሰብኝ ነገር ጠይቆኝ ብዙ አወራን። ስለ ምግቡም አመሰገነ። እኔም ከረጅም ቀናት በኋላ እንዲህ ከሰው ጋር በላሁ። ደስ አለኝ። ብዙ ነገሮችን አንስተን ተጨዋወትን። እሱም ስለ ራሱ ብዙ ነገረኝ። የዩኒቨርሲቲ መምህር እንደነበር፣ ሕይወቱ አደጋ ላይ የሚጥል አጋጣሚ ተፈጥሮ ስለነበር ለመሰደድ እንደወሰነና አንድ ካናዳ የሚኖር ወንድሙ እንደሚረዳው ቃል ገብቶለት ወደ ኬንያ ለመምጣት ስለወሰነበት አጋጣሚም ነገረኝ። ነገር ግን የዚህ ወንድሙ አድራሻ ጠፍቶበት ችግር ላይ ሊወድቅ እንደቻለም አጫወተኝ። አስተማሪ በነበረበት ወቅት ስለሚገጥሙት ተማሪዎች እያነሳ ብዙ ተሳሳቅን። ረጅም ሰዓታትንም አብረን ቆየንና ሳናስበው መቼ በመሃል በቃ ልሂድ ብሎ ተነሳ። የትን የምትሄደው ብዬ ጠየቅኩት። ከዚህ በኋላ የቤተ ክርስቲያን ቅጥር ግቢ ውስጥ ቢያድር ከጎዳና እንደሚሻልና ደህንነቱን በተወሰነ መልኩ የተጠበቀ እንደሚሆን ነግሮኝ ልሂድ አለ። እኔ ግን ውስጥ ያዘነ። ቤቴ ሰፊ ቢሆን ተመኘው። ሰው እንኳን አላውቅም። የለበሰው ልብስ እንኳን ደህና ሙቀት የሚሰጥ አልነበረም። ብዙ አሰብኩ፣ ጨነቀኝ። ብርዱን አሰብኩት። በየደቂቃው ሲያለቅስና ያለፈ ህይወቱን ከብርድ ጋር ያስታወሰ ሲብሰከሰክ ስላየሁት ብዙ አውጥቼ አውርጄ ከመቅጽበት በቃ ለጊዜው ሰው እስክናፈላልግ ግድለም እዚህ ቆይ አልኩት። የምርሽን ነው አለኝ። አዎ እንደምታየው ብቻዬን የምኖረው በደረሰብኝ ሐዘን ምክንያት እንጂ ቀንም ቤት አልውልም። ስለዚህ ላንተ የሚሆን መንገድ እስኪገኝ ድረስ እዚሁን አልኩትና ተቀመጥኩ። ደስ ብሎት ተቀመጠ። ግድግዳ ተደግፋ ለብዙ ዓመታት የኖረች ቀጭን ፍራሽ ነበረችኝ። አወረድኳትና ለመኝታ አስተካከልኳት። ለሱም የኔን መኝታ ከፍ ያለውን ለቀኩለት። ተኛ። እኔ ስገላበጥና በውሳኔ ብዙ ስጨናነቅ ባድርም እሱ ግን አንዴም ሳይንቀሳቀስ ተኝቶ አደረ። ጠዋት በደንብ እንደተኛና እረፍት እንዳደረገ ነግሮኝ በጣም አመሰገነኝ። እኔም ተነስቼ ነገሮች እስኪስተካከሉለት ድረስ እኔው ቤት እንዲቆይ ነግሬው ወደ ስራዬ ሄድኩ። አሰሬ በትንሹም ተለውጬ ስላየችኝ ደስ አላት። በቶሎ የምመለስ አልመሰላትም ነበር። የተለመደ ስራዬን ስራርቼ ማታ ወደ ቤት የመጣሁ። ስመጣ ቤቴ በትንሹ ክፍት ነበር። ምግብ ሰርቶ አቅርቦ እንደጠበቀኝ ሳይደነገጥኩ ከተቀመጠበት ተነስቶ ከመቀመጥ ብዬ ነው፣ ይቅርታ ከመጣሽ በኋላ ሌላ ስራ ልፈጥርብሽ ስላልፈለኩ ነው አለኝ። ተሳሳቅን። የዛን ዕለት ምንም ነገር አላደረኩም። ሁሉንም ስራ ራሱ ሰራ። ምግብ አቀረበ፣ በላን፣ አንስቶ ማጠበ። ቤቴን ለአንድ ቀን ሳይሆን ለረጅም ጊዜ የሚያውቀው መሰለኝ። እንግዳ እንደሆነ ጭራሽ ዘነጋሁ። ቀስ በቀስ ተቀራረብን። ያችን ወደ መሬት ያወረድኳትን ፍራሽ ድጋሚ ግድግዳ አስደገፍኳት። አብረንም መተኛት ጀመርን።
ስራው የተመልሼ ቤት እስኪሄድ መናፈቅ ጀመርኩ። ቤቴ የሁለታችን ሆነች። በቃ ወደድኩት። እሱም እንዳፈቀረኝ ነገረኝ። በመሃል አረገዝኩ። ላሰሬ ሳይቀር የተገናኘንበትን መንገድ ባልነግራትም ፍቅር እንደያዘኝና አብሬው መኖር እንደጀመርኩ ነገርኳት። ለእኔ ደስ እንደሚላት ነግራኝም በምትችለው እንደምትረዳን ነገረችኝ። ጊዜ ሲደርስም የነበረኝን ሳንቲም ይዤ ትንሽ ሰፋ ያለ ቤት ለመከራየት ወሰን። እሱ ስለማይሰራና የደህንነት ስጋት አለብኝ ስለሚል ግን ማስጨነቅ አልፈለኩም ነበር። ሁሌም ቤት ነበር። የመጀመሪያ ልጄን ሳላስበው ወለድኩ። አምላክ ያመጣውን ብዬ ስቄ ተቀበልኩ። ቀስ በቀስ ከቤተ ክርስቲያንም ጓደኛ ማፍራት ጀመረ። አብሮ መውጣትና መግባት መንቀሳቀስም እያዘወተረ መጣ። ትንሽም ሳንቲሞች ሲያገኝ እያመጣ ይሰጠኝ ነበር። እኔ የቤት አስቤዛ ሳይሆን እሱ ወጥቶ የሚገባበትን ነገር ሁሌም መኝ ስለነበር ደስ ይለኝ ነበር። ነገር ግን እየቆየ እያመሸ መግባት ጀመረ። እህል ውሃዬ ነውና ሁለተኛ ልጅንም ወለድኩለት። አሰሬ ስራ ባቆምም እንኳን አንዳንዴ እየመጣች ትጠይቀኛለች። እኔ እየሰራሁ ነበር ቤቴን ቀጥ አድርጌ ያዝኩት። ነገር ግን ሳንቲምም ትንሽም ቢሆን ሳይጨመርበት ሁሌም ወጪ ብቻ ከሆነ ያልቃልና ያለኝንም ሳንቲም መነመነ። ታዲያ አሰሬን ሳማክራት ለምን ለጊዜው ሹፍርና አይሰራም ትለኝና እኔም ሐሳቡን አንስቼ አማከርኩት። እሱም ጭራሽ ሹፍርና ለደህንነቱ ስጋት ስለሚሆንበት እንደማይሆን ይነግረኝና እኔም ዝም አልኩ። ሌሎች ስራዎችንም እየሞካከረ እንደሆነና በቅርብም ጥሩ ነገር እንደሚኖር ተስፋ ይሰጠኛል። እኔም እሺ ብዬ እቀበለዋለሁ። ግን ነገሮች እየተባባሱ መጡ። ከነገ የባሰ የዛሬው እያሳሰበኝ መጣ። ቀስ በቀስ እኔም ገንዘብ ጨረስኩ። እሱም ምንጩን ሳላውቅ ትንሽ ስራ አገኘሁ በማለት የሚያመጣው አስቤዛ የማይበቃ ሆነ። መጨናነቅ ጀመርኩ። ሁሌም የማትተወኝ አሰሬ ግን አልፎ አልፎም እየመጣች ትጠይቀኝ ስለነበር የእሷ መኖር ከምንም በላይ ረዳኝ። በተለይ ልጆቼን ስለምታስብ እፎይታ ትሰጠኛለች። አንድ ቀን ስላለንበት ሁኔታ ማውራት እንዳለብን ነግሬው ጠዋት እናወራለን ብሎ ላናግረው ስፈልግ ተኛ። ቀጣይ ቀን በጠዋት ተነስቶ ሳይነግረኝ ማታ ገባ። ምንም አላልኩም፣ ዝም ተባባልን። ቀጣይ ቀንም እንደዛው። በእንዲህ ሁኔታ ሆኖ አንድ ቀን ማታ ሲገባ ላናግርሽ ፈልጋለሁ ብሎ ለተወሰነ ቀን ከናይሮቢ ውጪ ኮንትራት ስራ እንዳገኝና እዛም ቢሄድ ጥሩ ስራ ሰርቶ እንደሚመለስ ነገረኝ። እኔም በሐሳቡ ተስማምቼ በጠዋት ልብስ በሻንጣ አዘጋጅቼ ይቅና ብዬ ስሜ ሸኘሁት። ቀን ላይ ደውዬለት አሁን ገና ገባሁ ብሎኝ እንደሚደውል ነግሮኝ ስልኩን ዘጋው። ማታ ሞከርኩለት። ስልኩ ይጠራል ግን አይነሳም። ደጋግሜ ደወልኩለት፣ አያነሳም። እስከ እኩለ ሌሊት ስልኩን ደጋግሜ ቀጠቀጥኩ፣ በፍጹም አያነሳም። ይሄው ከዛን ዕለት ጀምሮ በስልክም በአካልም ድምፁ እንደጠፋ ቀረ። መልሼ ማግኘት አልቻልኩም። በጣም ጭንቀት ውስጥ ገባሁ። ማንም አየሁ የሚል ወዳጅ አጣሁ። አሰሬ ስልኩን ስትሞክር ነበር። አንድ ቀን እንደተለመደው መጣችና ስጋቷን ነገረችኝ። ከሀገር ቤት ሳይወጣ አይቀርም አለችኝ። ግን እንዴት የሚለው ጥያቄ ውስጤን ሰላም ነሳኝ። እንዳለው የደህንነት ስጋት የሚለው ነገር ይሆን? ብዙ ጊዜ ፈልጎ እንዲያወራኝ ስለምፈልግና መጥፎ ትዝታዎችን እንዳልቀሰቀስበት ስለምጠነቀቅ ጠይቄው አላውቅም። የሚፈራው ነገር ደርሶ እስር ቤት ነው የሚል ድምዳሜ ላይ ደርሼ የተረሱ ሀዘኖችን ሳይቀር እያስታወስኩ የባሰ መጥፎ ጊዜያትን ማሳለፍ ጀመርኩ። ልጆቼንም መንከባከብ አቆምኩ። ሰላም አጣሁ። ቀን፣ ሳምንት፣ ወራት ተቆጠሩ። አንድ ቀን የቤቴ በር ተንኳኳ። ከፈትኩ። የማውቀው የታክሲ ሹፌር ነው። ሰላምታ ተለዋውጠን በባዶ ቤት የሀበሻ ወጉ ነውና ግባ አልኩት። እሺ ብሎ ገባ። በየቦታው የተበታተነው ልብስ ይታያል። የድሮ እኔነቴን ትቼዋለሁ። ቤቴ ቆሽሾ ቅስሜ ተሰብሮ እኔ ራሴን የጣልኩበት ወቅት ነበር። እንዲቀመጥበት ብቻ ከአንደኛው ሶፋ የተከመረውን የታጠበና ያልተጣጠፈ ልብስ አንስቼ ወደ ውስጥ አስገብቼ ተመለስኩ። ሻይ ቡና ብዬ ጠይቄው ምንም እንደማይፈልግና ሊያናግረኝ ፈልጎ እንደመጣ እንድቀመጥ ብቻ ጋበዘኝ። ደነገጥኩ። ታክሲ ሹፌር እንደሆነና ባይን ብዙ ጊዜ እንደተያየን ብቻ ነው የማውቀው።
በሰላም መሆኑን ጠየቁት። እሱም በሰላም መሆኑንና ባለቤቴን እየፈለኩ እንደሆነ አድራሻውንም እንደማላውቅ ከሰው እንደሰማ አድርጎ ነገረኝ። እኔም አዎ ብዬ የሚያውቀው ካለ ለማወቅ እየጓጓው ጠየቁት። እሱም እንደሚያውቀውና የታክሲ አገልግሎት እንዲሰጠው ጠይቆት ጎል እንዳደረሰው የመጨረሻ ቀን ነገረኝ። ጎል ማለት በስደት ቆይተው በዩኤንኤችሲአር ወይም በግል ስፖንሰርሺፕ ተሳክቶላቸው ሰዎች ወደ 3ኛ ሀገር ሊሄዱ ሲሉ በበረራቸው ቀን ቀድሞ የጉዞ ሰነዳቸውን፣ እቃዎቻቸውን ቼክ የሚያደርጉበት ቦታ ነው። በጣም ደነገጥኩ። እሱም ወደ ካናዳ ከተጓዦች መሃል እንደነበር ነገረኝ። ጨምሮም በጊዜው አልተናገረም የሚለው እሳቤ እንዳልነበረውና ጎል እንዳደረሰው ከዛም ከቀናት በኋላ ሲወራ እንደሰማና የሚያውቀውን ሊነግረኝ ካረጋጋኝ ብሎ አስቦ ይህንኑ እንደነገረኝ ተረዳሁ። ቅስሜ የባሰ ተሰበረ። ክፍለ ሀገር እንደሚሄድና ስራ አገኘሁ እንዳለኝ እንኳን መናገር ቀፈፈኝ። የሰማሁት ነገር በጣም ረበሸኝ። የመጀመሪያይቱን ያችን ቀንም በጣም ረገምኳት። ልጆችን መለስ ብዬ ያየኋቸው፣ በጣም ጠላኋቸው። ምን በደልኩት? ምንስ አደረኩ በዚህ ደረጃ የበደለኝ የሚሉ ጥያቄዎች በጣም ተመላለሱብኝ። ውስጤን ባዶ አስቀረው። ድጋሚ እናቴና አባቴ ሞቱብኝ። ሌላ አዲስ መርዶ ደረሰኝ። ከልጁ ፊት ራሴን መቋቋም አልቻልኩም። ምርር ብዬ አለቀስኩ። በጣም አዘንኩ። ትንሽ አብሮኝ ቆይቶ ሄደ። አሰሪዬን ደውዬ ጠራኋት። ፈጥናም ደረሰችልኝ። ስመጣ የተቀበለችኝ አሜሪካ የምትገኘው ወዳጄም እንደኔ ተጨንቃ ስለነበር ደውላ ስትጠይቀኝ የተፈጠረውን ነግሬያት በጣም አዘነች። እስኪ ልቡ ከራራ ብዬ አመታትን ለልጆቹ ሲል ዛሬ ነገ ይደውላል ስል ስጠባበቅ ቆየሁ። አሁን ግን ተስፋ ቆርጫለሁ። ልጆቼም እያደጉ ነው። እኔም እቆማለሁ። ይህ የተፈጸመው በኬንያ ናይሮቢ በምትኖር አንድ እህታችን ላይ ነው። ለመሆኑ ስንቶቻችን በቤታችን እንተዋወቃለን? ታሪኩን ሁላችሁም አዳምጣችሁታል ብለን እናስባለን። ከባድ ታሪክ ነው። ብዙ ጊዜ የሚያጋጥም ነው። ኖርማሊ አሁን ሰው ከሀገር ወጥቶ ሲኖር ሊያጋጥሙ ከሚችሉ ነገሮች ውስጥ ነው እንደዚህ አይነት ስቶሪ እና በጣም አሳዛኝ ነው። ራይት በጣም የሚነካ ነገር ነው። ሪካፕ ለማድረግ ያክል አጠር አድርጌ ሪካፕ ላድርገው መሰለኝ አይደለ? ለማስታወስ ያክል የዛሬ ባለ ታሪካችን ከኢትዮጵያ ወደ ኬንያ ወይም ናይሮቢ የመጣችው ኢትዮጵያ ውስጥ በነበሩ ፋይናንሻል ፕሮብለምስ ምክንያት ቤተሰቦቿንም ማገዝ ስለምትፈልግ እሷም ትንሽ በችግር ውስጥ ስለኖረች ለተሻለ ህይወት ፍለጋ እንደ አብዛኛው ሰው ከሀገር ሲወጣ የተሻለ ህይወት ፍለጋ ነው። ራይት ሶ ለተሻለ ህይወት ፍለጋ ከሀገር እንደወጣች ስትመጣ እሷ እድለኛ ነበረች። ሰው ታቅ ነበር። ከእሷ ቀደም ብሎ የመጣ ሰው ነበረ ማለት ነው። ከአካባቢዋ ሰው ጓደኛዋ ሆነችና እሷ ተቀበለቻት። ደን ልጅቱ ደግሞ ኦሬዲ እሷ ሙቪ ያደርገች ነበር ወደ 3ኛ ሀገር እና ወደ ዩኤስኤ የሄደች ስለነበረ እሷ ትሰራበት የነበሩ ሰዎች ጋር ስራ አስገብታት ሄደች ማለት ነው። so that was fine for her። ጥሩ ነበረ። አሰሪዋ በጣም በደንብ ደግ ሰው እንደነበረች ነው የገለጸችልን። በጣም ጥሩ አሰሪ ነበራት። ህይወቷ ባጭሩ በቃ ቢዚ ላይፍ ሆኖ ያው ሰው ቤት ሞግዚት ሆና የልጆች ሞግዚት ሆና ነው ስራ የጀመረችው። ስለዚህ ከሰኞ እስከ ቅዳሜ ድረስ ሙሉን ስራ ስትሰራ እንደምትውልና እሁድ ረፍቷ የረፍት ቀኗ ነው ከአምላካው ጋር የምትገናኝበት ቀን እንደነበረ። ከዛ ውጭ ግን የተለየ ህይወት አልነበራትም። ስራና በቃ አንድ እሁድ የምታርፍበት ጊዜ ነው የነበረው። ሰው በዚህ መሀል በጣም ደቨስተድድ የሆነ በጣም አንፎርቹኔት የሆነ ኒውስ ከፋሚሊ ትሰማለች። እናቷ ማረፋቸውን ትሰማለች። በዛ ሀዘን ውስጥ እያለች በሳምንቱ አባቷ ማረፋቸውን ድጋሚ ይነገራታል። በጣም ነው የሚያሳዝነው እና ላይክ ዲፕሬሽን ውስጥ እንደገባች ብዙ መጥፎ ጊዜያቶችን እንዳሳለፈች በዛ ውስጥ ሆና ግን ስቲል ቤተክርስቲያን ትመላለስ ነበር እሁድ ባለቻት የረፍት ቀን እና አንድ እሁድ ቤተክርስቲያን ስትሄድ አንድ ሌላ ኢትዮጵያዊ በቤተክርስቲያን ውስጥ ሆኖ በጣም አዝኖ ተክዞ እያለቀሰ እንዳገኘችው እና የራሷን ህይወት እንዳስታወሳትና ምን ሆኖ ነው ብላ ልታግዘው እንደቀረበችው ከዛ ከተገናኙ በኋላ ከተዋወቁ በኋላ ያው ቦታ እንደሌለው የሚቆይበት የሚያርፍበት ቦታ እንደሌለው ስለነገራት ማንም ኢትዮጵያዊ እንደሚያደርገው አይደል አዝናለት ኦኬ ሌትስ ጎ እኔ ትንሽዬም ብትሆን ትንሽም
ቤት ብትሆን ያለችኝ እዛ ልታርፍ ትችላለህ ለዛሬ አትሊስት ምግብ እና ውሃ የሚያገኝበትን እና ይዛው እንደሄደች ወደ ቤቷ ከዛ በኋላ ብዙ ነገሮች እንደተጨዋወቱ እንዳወሩ ፋስት ፎርዋርድ ይሄ ነገር ወደ ጓደኝነት ተቀይሮ ወደ ፍቅር ተቀይሮ በመጨረሻ ወደ ትዳር እንደተቀየረ እና አብረው መኖር እንደጀመሩ ልጆች እንደወለዱ አስረድታናለች በታሪኳ ማለት ነው። ሆኖም ግን ስቲል ቤተሰቡን ሰፖርት የምታደርገው እሷ ብቻ እየሰራች እንደነበረ እሱ ስራ መስራት እንደማይችል ብዙ መውጣት አልችልም ለደህንነት ይሰጋለው የሚል ምክንያት እንደነበረው እና ስራ መስራት እንደማይችል አንዳንድ የተባራሪ ስራዎችን አገኘሁ እያለ ገንዘብ ይዞላት እንደሚመጣ ከዛ ውጪ ምንም አይነት ፋይናንሻል ሰፖርት እንዳልነበረው በቤተሰቡ ላይ እሱን ሁሉ ገልጻልናለች በታሪኳ። ግን በመጨረሻ የሆነ ስራ አግኝቻለሁ ክፍለ ሀገር ከናይሮቢ ወጣ ብሎ ያለ ሌላ ሀገር ላይ ስራ አግኝቻለሁ እና ቆንጆ ስራ ነው ብሏት ኦኬ በዛ ተስማምታ እንደሸኘችው አንድ ቀን ጠዋት እንደሸኘችው ከዛ በኋላ ግን በወጣበት ሳይመለስ ቀረ። so the story is that እና እስካሁን ድረስ እየጠበቀችው እንዳለች ከምንድነው ሚቹዋል የሆነ ሰው ከሚያውቁት የታክሲ ሾፌር መጨረሻ ላይ ያለበትን ቦታ እንደሰማች በሚያሳዝን ሁኔታ እሷን ክፍለ ሀገር ነው የሚሄደው ብሏት እሱ ወደ ካናዳ እንደሄደ ባለ ታክሲ ሾፌሩ እንዳደረሰው ወደ ኤርፖርት ነው የገለጸችልን እና እስካሁን እንዴት ማለት ሊገባት እንዳልቻለ ለምን እንደዚህ አይነት ውሳኔ እንደወሰነ ለምን እንዳልነገራት ልጆቹን ጥሎ የሄደበት ምክንያት ብቻ ብዙ ያልተፈቱ ጥያቄዎች እንዳሏት እና በጣም አሁን እንኳን ተስፋ ቆርጣ ኑሯን ያለሱ እየቀጠለች እንደሆነ እየኖረች እንደሆነ ነው ታሪኩ። እንግዲህ ባለ ታሪኩ ባጭሩ ይሄ ነው። አይ ቲንክ ትረካውን ሞር የታሪኩን እንትን በደንብ ማዳመጥ ያስፈልጋል ለዲቴይሉ ግን ባጭሩ ሰብሰብ ሲል ታሪኩ ይሄ ነው። so በጣም ነው ተሰማቸው በጣም ነው የሚያሳዝነው። እኔ ማለት ላየው የምችለው እንግዲህ ሴት ስለሆንኩኝ እንደ ሴትነቴ የሚሰማኝ ስሜትና በጣም ልቤን የሰበረው ነገር ነው። በጣም ነው የሚያሳዝነው። አንዳንዴ ያው እኛ ከምናሳልፈው ህይወት የደረሱብን ሀዘኖች የተለያዩ የምናልፍባቸው መንገዶች ለሰው ተመሳሳይ ነገር ስናይ በጣም ሩሩህ እንድንሆንና ያለ ልክ ደግሞ ያለንን እንድንሰጥ ምክንያቱም ያ እንዲሰጠን ስለምንፈልግ ያንን ባገኘው ብለን ስለምንፈልግ ያለንን ደግሞ ሁሉ አውጥተን እንደምንሰጥና ያ ምን ያህል ተመልሶ እኛን ሊጎዳን እንደሚችል ምን ሄድበትን ርቀት ነው የሚያሳየው። እንግዲህ ሴት ስለሆነች ራርታ ያሳለፈችው ሀዘን ነው፣ ብቸኝነት ነው፣ ቤተሰቦቿን ማጣቷን ይህን ሁሉ ነገር እንግዲህ ስላየችው ይሄ ሰው ደግሞ ባየችው ሰዓት ወይ እንደኔ እያለፈበት ያለው ነገር ከባድ ነው፣ ሰው የለውም ነው የእሷ ሀሳብ። ሰው ቢኖረኝ ኖሮ ብላ ያሰበችውን እሷ ደግሞ ለሌላ ሰው እየሆነች ነው እና ያ ነገር ግን ይዞባት የመጣው ጣጣ እንግዲህ አሁን ከእሷ አልፎ ልጆቿንም ድረስ ትራማ የሚሰጥ ነገር ነው እና ሰው የራሱ ምክንያት ሊኖሩ ይችላል። ነገር ግን እሷ በበጎነት አስበው በቀናነት ላደረገችው ነገር ይሄ አይገባትም። ያሳዝናል። ምናልባት ልል የምችለው በትዳር ከሷ ጋር የመኖር ሀሳብ እንኳን ባይኖረው በግልጽ ነግሯት እንዳትጠብቀው አትሊስት ልጆቹን ግን ኃላፊነት ወስዶ የሚገባውን ነገር ማድረግ ቢችል ቢያንስ እንደ አባትነት እንኳን መኖሩን እንኳን ቢያውቁ የአባትነት ፊገርን በስልክም ደውሎ እኮ ማናገር አንድ ነገር ነው ሶ ያለበትን ሁኔታ በዚህ ምክንያት ካንቺ ጋር አልሆነም ይቅርታ ህይወትሽን ቀጥይ ልጆቼን ግን እረዳለሁ ወይም እየደወልኩ ጠይቃችኋለሁ። አንዳንዴ እኮ በፍቅር መኖር ግዴታ ላይሆን ይችላል። ማግባባ በተለያየ ምክንያት እንዳልኩት እሱ የራሱ ምክንያት ሊኖር ይችላል። ግን አልፎ ተርፎ ቤተሰብ ልጆች ካፈሩ በኋላ እንደዚህ አይነት አጋጣሚውን ተጠቅሞ የመሄድና ኃላፊነቱን ያለመወጣት ነገር ውስጥ ገብቶ ልጆቹን እስከ መክዳት የሚያስደርስ ነገር በጣም የሚያሳዝን ልብ የሚሰብር ነገር ነው። እሷም እንግዲህ አላማዬ ብላ የመጣችበት ነገር ይኖራታል። ግን ለሱ ባደረገችው ምክንያትን ቀናነት ህይወት መስመሯን ቀይራባት ነው እዚህ ውስጥ የገባችው። ዋጋ እንድትከፍል ምን ያህል ውስጧን የሚሰብር ነገር እንደሆነ ምን ያህል ብቸኝነት እንደሚሰማት ህይወት ምን ያህል እንደሚከብዳት ማሰብ አያቀትም እና እንግዲህ የተሰማኝ እንደ ሴትነቴ ይሄ ነው ልምችለው። በተቻለ መጠን
ጓደኛ ቢኖረን የኔ የምንለው ሰው በእርግጥ ስደት ላይ ከባድ ነው እንደዚህ አይነት ጓደኞችን የልብ ጓደኛ ማፍራት ከባድ ነው። ነገር ግን እንደ ኮሚኒቲ መተጋገዝ ብንችል አለሁልሽ ብንባባል እና እንደዚህ አይነት ነገሮችንም የሆነ ልብ የሚደግፍ ነገር ከሰው አይዞሽ መባል ትልቅ ነገር ነውና እኛም ወጣ ብለን ካለንበት ስደት ነው ተሰደን ስለመጣን ኮምፈርት ዞን አይደለም ግን ካለበት ቦታ ላይ ወጣ ብሎ ጓደኞች ማፍራት ወዳጆችን በተለያየ አጋጣሚ በቸርች የምታገኘው ሰው አለ በስራ የምታገኘው ሰው አለ ግዴታ ኢትዮጵያዊ መሆን አይጠበቅበትም ያገሩ ነዋሪ ሊሆን ይችላል የተለያየ ዜጎች የሚኖሩበት ከተማ ነው ናይሮቢና አትሊስት ኮሚኒቲ ሰፖርት ቢኖረው ጥሩ ነው አትሊስት ልቧን ይደግፍላት ነበር አይዞሽ ይል ነበር ብዬ አስባለሁ። ያሳዝናል ግን በጣም እኔ አሁን የተረዳሁት ምን መሰለሽ ሰው ምን ያክል አስፈላጊ እንደሆነ ነው ባይታ የእውነት በጣም ሰው በጣም አስፈላጊ ነው ለህይወታችን ነው። አንዳንድ ሰዎች ወደ ውጭ ሀገር ሲሄዱ በተለይ እኔ ከሀበሻው ማህበረሰብ ጋር መቀላቀል አልፈልግም የሚሉ ሰዎች ገጥሟችሁ ሊሆን ይችላል። በእርግጥ እቺ እህታችን ፈልገው አይደለም ኑሮዋ ነው ስራ ትሄዳለች ከዛ በኋላ ደግሞ ከስራ ስትወጣ ምናልባት ቤተክርስቲያን ብቻ ነው እንግዲህ ታሪኳንም እንደነገረችንና ሰው አልነበራትም። ሰው ቢኖራት ኑሮ ምናልባት ያማክራት ነበረ የመጀመሪያ ቀን እንኳን ብትሳሳትና ብታሳድረው ችግር የለም ሀበሻዊን አይደል እንዴ መልካምነት ነው ያ ምንም ችግር የለውም። የሆነ ነገር አድርጋ አረድታው በቃ ከዚህ በኋላ አማራጭ እንፈልጋለን ይባል ነበር። ግን ሰው ስላልነበራት ፍቅር ምናልባትም የፈለገች ሰው ነበረች ገብቶሻል ከሰው ጋር መጫወት የፈለገች ሰው ነበረች የተራራቀች ሰው ነበረችና ያን ሰው ምናልባት እንግዲህ ምግብ ሰርቶ አዘጋጅቶ ምናምን ሲጠብቃት ቤቱን ከፍቶ ሲጠብቃት ደስ ብሏታል ስለዚህ እሱ ነገር ምናልባት ወዳለታለች መልካም መስሏታል ተቀብሏለች በዛ ላይ ደግሞ የፍቅር ጥያቄም ሳይቀር አቅርበውላታል እሺ በዙሪያችን ሰዎች ቢኖሩ ብዙ ነገሮችን ማየት እንችል ነበር እና ከሰው ጋር መቀራረብ ጥሩ ነገር ሆኖ ያለ እሷ ላይ የደረሰው ነገር ከሰው ጋር ለመቀራረብ ይመስለኛል የመጀመሪያው ነገር ብቻዋን መሆኗ በጣም ተጽዕኖ አሳድሮባታል። ያ እንግዲያውስ እንደ ታሪኩ እኮ ረጅም ዓመት ነው አይደል የቆየችው ግን ከሰው ጋር ተዋወቅም ነበር በአጋጣሚ ትልቁ ነገር እሱ ነው። ከዛ ውጪ ሰዎች አሁን ሳስበው የእሱን ጉዳይ ሳስበው ቤተክርስቲያን የተገናኙት እንግዲህ ኢማጂን ከቤተክርስቲያን ተገናኙ በጣም ትልቅ ችግር ውስጥ የወደቀና የነበረ ሰው ነው ወሰደችው በደግነቷ ቤቱ አስገባችው ከዛ በኋላ ምንድነው ያደረገው እሱ ኖረ እያንዳንዷን የህይወቷን እኮ ሁሉንም ነገር ያውቃል እኮ ስለሷ ያውቃል ገብቶሻል ኖረና ጠብቆ ሳይነግራት ገጠር ስራ አገኘው ሄዳለሁ ብሎ ወጥቶ ካናዳ ለዛውም ልጆች ተወልደውለት ስለዚህ ይሄን አሁን እንዳስብ የሚያደርገኝ ምንድነው ቀድሞ ያዘጋጀው ነገር ማለት በቃ ካናዳ እንደሚሄድ ያውቅ ነበር ያን ሁሉ ፕሮሰስ ወጥቶ እስከሚሄድ ድረስ እሱ ተንኮል ከሌለበት በዚህ ደረጃ በፍጹም እኔ አይደለም አጋጣሚ ነው ልለው አልችልም። አሁን እዚህ ጋር ታሪኩ ላይ ከሰማ ነው የሚሰጠው ኤክስኪዩዝ ስራ ላለመስራትም ወይም ደግሞ ሙሉ ታሪኩንም ህይወቱንም ሼር ያላደረገበት ሪዝን አንደኛው ለደህንነት ይሰጋለው የሚል ነገር ነበርና do you buy this story really I mean by the way የሷም የዋህነት ይመስለኛል ያለ ስላልጠየቀች ለምን ናይቭ መሆንም አላን ሰውን በጣም ትረስት የማድረግ ነገርም አለ ግን ሁላችንም የራሳችን የሆነ እንትን አለን አይደል ታሪክ አለን ስሊ ባክግራውንዳችን አሁን ይሄ ሰው የዩኒቨርሲቲ መምህር የነበረ ሰው ነው so I mean ምን ትርጉም አይሰጥም እንትን ውስጥ የደህንነት ጉዳይ ብዙ ሰዎች አሉ ዋላ የደህንነት ጉዳይም ቢኖርበት ለፈለኩት ምንድነው መሰለ ኬንያ በጣም ብዙ ሰዎች ሬፊጂ ወይም አሳይለም ጠይቀው የሚኖርባት ሀገር ነች አይደል ከኢትዮጵያ መጥተው በየትኛውም like በፖለቲክስ በምንም ይሁን ብቻ okay so
ምን አይነት ሰው ቢሆን በጣም ሃይ ፕሮፋይል ኢቭን ወይ መሆን አለበት ኢቭን ኦኬ ኬንያ አልቻለም he moved to Canada right ካናዳ አሁንም ደህንነት ስጋት ኖሮበት ነው ልጆቹን ኮሚኒኬት የማያደርገው ሰፖርት የማያደርጋት እና I don't buy his story really እሱ በኩል ያለው honest እንትን አይደለም አሳማኝም አይመስለኝም ግን የሷም ደግሞ like እሷ አሁን ይሄንን ትረስት ያደረገችበት አንድ ነገር አለ ፕላስ ሁለት ልጆችን እስክትወልድለት አብረው እስኪኖሩ ድረስ ምንም አይነት ባክግራውንዱን አለማወቅ that's a question mark okay so እኛም እንደ ሴት አንዳንዴ ሴት ስንሆን ትንሽ ፍቅር የሚባለው ነገር ይከልለናል ነገር አለና እሱ ፓርትም ሊሆን ይችላል I don't know ግን mainly ግን ምታማክረው ሰው አለመኖሩ ያለቻት አንድ ጓደኛ ነች እሷም US ነው የምትኖረው so በስልክ ኮሚኒኬት ያደርጋሉ ወይም ደግሞ በጣም ጥሩ የምታስብላት አሰሪዋ ነች ችግር ላይ በሆነች ቁጥር የምትደርስላት ማለት ነው so but that's not enough you know ወተሽ ኮሚኒቲው ጋር አብረሽ ኢንተግሬት ማድረግ ያስፈልጋል እንዲህ አይነት ነገር እንዳይፈጠር ራሱ ከለላ ሊሆናት የሚችል አሁን እኮ ከሰው ጋር by the way ከሰው ጋር እኮ ለመቀላቀል ይችል ልጅ ጊዜም አልነበራትም በስራዋ ቢዚ መሆኗ ሊሆን ይችላል ግን ማህበራዊ ህይወት ይሄ ረጅም ሰዓት ቁጭ ብሎ ቡና መጠጣት አይደለም ስትወጣ ስትገባ በተለያየ አጋጣሚ የምታገኘው ሰው በተለያየ መንገድ የምትግባባው ሰው አለ ሪሌሽንሺፖችን ዲቨሎፕ የምናደርግበት መንገድ እኛ በጣም ሪዘርቭድ ስለሆነ ነው በተለይ ስደት ላይ ስንሆን በጣም ቁጥብ የመሆን ምክንያቱም አሁን ልክ ሰውየው ማንነቱን ሙሉ ለሙሉ ሳይነግራት ጥሏት እንደሄደው በጣም ብዙ ሰዎች ማንነታቸውን ማውጣተው ሳይናገሩ ይኖሩ አሉ ብዙ አሉ ምን ያህል በርግጥ የራሱ ጥቅም አለው በዛም ልክ ደግሞ ያው እየጎዳን ነው ያለው ጥቅሙ ምናልባት የራሳቸውን ፕራይቬሲ ከመጠበቅ የዛቸውን በጊዜ ጨርሰው ወደሚሄዱበት እስኪሄዱ ድረስ እንግዲህ ጥሩ ነገር ሆኖ በጣም ማይሆን ነገር ውስጥ ሳይገቡ ከሰው ጋር እንትን ሳይሉ ለመሄድ ጥሩ ሊሆን ይችላል ግን at the same time ደግሞ እንደዚህ አይነት ኬዞችን ስንሰማ አምሹ በጣም ብዙ ደግሞ አሉ ተመሳሳይ ታሪኮች ይሄ ደግሞ ምን ያህል ግልጽ አለመሆናችን ጓደኝና ብለን መቅረብ እንደማንችል በጣም እንዴት ነው ገደብ ሰርተን ህይወታችንን ዘካልባ የሆነ ግንኙነት ነው አሁን ነው ራሷን እኮ አሳልፋ ያሰጠች በጣም በሚደንቅ ሁኔታ ሙሉ ለሙሉ ህይወቷን የሚቀይር ነገር ነው I mean support system ያስፈልጋል ቦታስቶኝ obviously አሁን እኛ ባለሙያዎች አይደለንም into detail የሆነ ስለ እንደዚህ አይነት ነገር ዲስከስ ለማድረግ ጀጅመንትም አይደለም እንደው ቢሆን ብለን የምንለው ነገር ጀነራል ከውጪ ስታዩ የምትረጂው ነገር ነው ለቀባጭሩ it's like okay he played her or እና ምን መሆን አለብን you know እንደ ሌላ ከሌላ ሀገር እንደመጣ ሰው you know አካባቢውን እንደማያውቅ ሰው ብቻሽን እንደሚኖር ሰው like እንዴት ነው ራሳችንን ልናስተካክል የምንችለው ወይም ደግሞ ወደ ሲስተሙ ራሳችንን ቶሎ ማስገባት የምንችለው እና ከእንደዚህ አይነት ችግር ፕሮቴክት ማድረግ የምንችለው የሚለውን ነገር ነው like እንደ አይዲያ ሼር ልናደርግ የምንችለው እንጂ in depth ገብተን የምናወራበት እንትኑ ባለሙያዎችም አይደለንም right ግን it's clear በቃ ይሄ ሰው አብሯት ኖሯል ኦኬ ለደህንነቱ ይሰጋል ሰው ብዙ እየወጣ መስራት አልቻለም እሱን እንኳን ኦኬ ብለሽ ብታልፊው አሁን what's the hold up አይደለ አሁን የያዘው ወደ ኋላ ያደረገው ነገር ስቲል ልጆቹን እንዳያገኝ በቃ እኮ አይፈልግም ነበር ማለት እኮ እሷን መጠቀሚያ ነበር በቃ መጀመሪያው ያንን አጋጣሚ ያገኘ በቃ አጋጣሚውን ተጠቀመው የተወሰነ ጊዜ የሚጠለልበት የሚበላበት መጣጣበት ታገኘ ይላል ያቺን ጊዜ አሳለፈ ለማለፍ አሳለፈ ከዛ ደግሞ ከሱ እንግዲህ ካሰበው ጋር የሚሄድለት ስላልሆነ እሱ ተሳክቶለት በየተም ጊዜ ተመልሶ መጥቶ እሷን ቼክ የማያረግበት ልጆቹን የማይፈልግበት አላማይ ብሎ ያስቀመጠው መጀመሪያም የተሰራ ሴታፕ አለኝ ነው እዛች ውስጥ መስመር ውስጥ ገብቷል እሱና ከዚህ በኋላ እሷንም ባይፈልግ ነው ይሄን ያህል ጊዜ በቃ እሱ ቀድሞ አሁንም ደግሞ የራሴ የሚለው ህይወት ሊኖር ይችላል ይሄን አግብቶ ወልዶ ሌላ ህይወት ይኖር ይችላል ስለዚህ ተመልሶ መጥቶ እሷን የሚፈልግበትና ያለውን ኤግዚስት የሚያደርገውን ህይወቱን ደግሞ ባለፈ ነገሩ የሚበጠብጥበት ምክንያት ስቲል መልካምነቷን ነው የማየው አሁን እኔ ባለ ታሪኳ ላይ እንደው of course መልካምናት you know
I would just anonymous አላረገውም ነበር ስቶሪ እንዲያውም ፎቶውን አያይዞ because ነው ኃላፊነት አለበታ ለኔ ችግር የለውም obviously ባይ ነው እኮ ጠልታዋለች አይደል እንዴ ይመስለኛል የሰበረ ነገር ነው ጠልታዋለች ልጆችም እያደጉ ነው ብለ ልጆቿን ግን በራሷ መቆም ጀመራለች yes ግን እሱ ግዴታ አለበት ነው በቃ that's it ወልዷል ኃላፊነቱን መወጣት አለበት ከዛ አንፃር እንደገና ደግሞ ለሌላ ሴት ማስተማሪ እንዲሆን ሰው ቆም በዚህ ደረጃ ልታስቢው የምትችዩ ሰው አይደለም yes but you know አሁን ለሌላም ሰው አሁን እሷም ቢያደርገኝ anonymous አላደርገውም የሱን ታሪክ ምለው ለመሰለ ለሌላውም ሴት ራሱ መማር አለበት ይሄ ሰው ትሬንዱም ሊሆን ይችላል you never know ኢትዮጵያ አስተማሪም ሆኖ እኮ ሌላ ላይፍ ሊኖር ይችላል so that's እዛ ከሄደ በኋላ ሚስትና ልጆቹ ኢትዮጵያ ናቸው so he might you know ልክ እንደዛ ነው አይደለም ብዙ ጊዜ ሊወስዳቸው ይችላል እነሱ ያኛውን ፋሚሊ ወስዶም ሊሆን ይችላል ወይም ደግሞ ካናዳ ላይ የራሱን ላይፍ መስርቶ እየኖረ ሊሆን ይችላል but still የሚጎዱት አሁንም የተወለዱት ልጆች ናቸው ሴቶቹም ናቸውና አንድ ታሪክ አስታወሰኝ ምን እንደው ታውቂያለሽ ሴትዮዋ በአጋጣሚ ፈረንሳይ ሀገር ነው የምትኖረውና በጣም ትልቅ ሰው ናቸው አንድ ድረገጽ ላይ ያነበብኩት እና ሸመጋሉ ትልቅ ሰው ሆኑ ከዛ በኋላ ጠበቃ መፈለግ ጀመሩና ቤታቸውን ለመሸጥ ነው የፈለጉት ሴትዮዋ ይሄን ጠበቃ ማከሩት ቤቴን መሸጥ ፈልጋለሁ እድሜ እየገፋ ነው አትሊስት እንኳን የቀረችውን ህይወቴን ማለት በተሟላ መልኩ ምንም ሳይጎልብኝ መኖር ፈልጋለሁ ነው ጠበቃውን ሲያማክሩት ጠበቃው የመጣለት ሐሳብ ምንድነው እኒ ሴትዮ ሊሞቱ ነው ገብቶሻል አጋጣሚውን አየየ ሊሞቱ ስለሆነ ለምን እድሜያቸው እስካለ እኔ በየወሩ 2500 የአሜሪካ ዶላር ልስጣቸው ከዛ በኋላ 6 ወር በላይ አይቆዩም ብሎ ነው እሱ እንግዲህ ያሰበው ይሞታሉ ምን አደረገ መሰለሽ አግባባቸው ሴትዮዋን ምን አደረገ እኔ 2500 ዶላር ልስጦትና እርሶ ይፈርሙልኝ በህይወት እስካሉ ድረስ በወር 2500 ዶላር ሰጥቶታሉ አይቸገሩም ሴትዮዋ ተስማሙ ኢማጂን ይሄ ውል የተደረገው ከዚህ ጠበቃ ጋር የዛሬ 25 አመት ነው ገብቶሻል ኦሬዲ ውሉ ተፈርሟል እንግዲህ ኢማጂን ሴትዮዋ እስካሁን በህይወት አሉ ማይ ጋድ ዋው ሴትዮዋ እስካሁን በህይወት አሉ እሱም ደግሞ ግዴታው ስለሆነበት 2500 ዶላር እስካሁን እየከፈለ ነው መቼ ያልፋሉ you never know you know አንዳንዴ ምን ልልሽ ፈልጌ መሰለሽ የምንገባበት ጣጣ ምን ይዞብን እንደሚመጣ ነው ይሄ ሰውዬ ኬንያ ላይ በዚህ ሴትዮ ህይወት ተጫወተ ነገ ማለት የኛ ሀገር ሰው ምን ይላል በሰፈሩት ቁና ነው የሚባለው አይደል ነገ ምን አይነት ህይወት ይገጥመኛል ብሎ አስቦ እዚህ ደረጃ እንደደረሰ I don't know በእውነት በጣም የሚያሳዝን ታሪክ ነው ግን የተሳካ ህይወት ይኖራል ወይ በየማሰብ በጣም ይከብደኛል you know ካርማ አይቀርም ነግበኔ ይላል በእውነት እና በጣም እኔ አዝኛለሁ I don't know በጣም የሚያሳዝን ነገር ነው ስብራቷን ስታስቢው አዘኑ ያሳዝናል በጣም እንግዲህ ያላት ማማራጭ እስካሁንም የኖረችበት ህይወት ስለሆነ መበርታት ነው እንግዲህ ምናልባት ልትችል የምታረገው ነገር አንድ ቀን ልጆቹን ብሎ ከመጣ በተስፋ መጠበቅ ነው እንጂ በፍጹም እኔ ግን እውነት ልንገርሽ አሁን እዚህ ጋር ባልሽው ነገር አልስማማም ጊዜ ልጆቹ ይኖሩት ልጆቹ አባታቸው እኮ አይደለም ያሳደጋቸው እስካሁን ማለት ነው ስለዚህ ታዲያ እንዴት ነው አባታቸው ይመጣል ተብሎ የማንነት ጥያቄ ይፈጥራል ልጆች ላይ የሆነ እድሜ ላይ ሲደርሱ ምንም አያደርግልኝ ግን ሊየው አይነት ውስጥ ይገባሉ የማንነት ጥያቄ ያለና ምናልባት ለዛ ብሎ የሚመጣ ከሆነ ለልጆቹ አባት ሆናለሁ ካለ ይመጣል ለዚች ሴት ግን ምናልባት አሁን ባል ይሆናል ወይ it doesn't have to be no ከሷ እንዴ ትፈልገዋለች እንዴ ተመልሶ ባሏ እንዲሆን I don't ምናልባት ግን ይኸውልሽ አሁን እኮ ከታሪክ አንፃር ለምሳሌ ይችላል ነው ለልጆቹም እኮ አባት ይሁን እኮ አይደለም ገብቷል አይደለ ልጆቹ ግን ሊያውቁት ይገባል ይጠይቃሉ እንዳልሽው የማንነት ጥያቄ እድሜ ከማን ተፈጠርኩት ከማን የመጣሁት ማለት አይቀርም እንደሰውና so I don't know እኔ አባት ይሆናልም ወር ምንም ለልጆቹ ራሱ ጥሩ I don't know okay I mean identity whatever the case ግን ማለት ነው አሁን እሷ financially struggle እያደረገች የምትኖር እናት ነች ከኃላፊነት አንፃር ቢታይ እኔ ሞሪንግ ላይ ማረጋው እንደውም ከዛ አንፃር ነው right now ማገዝ ባለበት እያገዘ ኑሯቸውን ሰፓሬትሊ ቢቀጥሉ ቢሆን መሆን ደግሞ ያለበት እንደዛ ነው ከዛ በፊት እኮ ድምጹ ራሱ ማሰማት አልቻለም የት እንዳለ መታወቅ አልቻለም ከዛ እንለት ጀምሮ
ስልክ ደውሎ አያውቅም። በቃ እኮ ጠፍቷል ሙሉ ለሙሉ። ግን ካናዳ ያለ ሰው ባይተይ በዛ ደረጃ ማሰብ ብንችል ደስ ይለኛል። ምናልባት ለማግባባት እንሞክራለን ከሷም ጋር እንግዲህና እንትን እንለዋለን። ከታሪኩ አንጻር እንግዲህ አንዳንዴ የምታውቀውን ታሪክ ስትሰማ ከሌ ሊሆን ይችላል የምትለዋል አይደል? እንደዛ ብለው እንግዲህ የሚሰሙ ካናዳ ምናልባት ካሉ ካናዳ ከዚህ ከናይሮቢ የሄዱ የኛ በየጊዜው በጣም ብዙ ሰዎች ነው ከናይሮቢ ወደ ካናዳ እነሱም የሚያውቁት ታሪክ አለ። ለእኛ እንግዲህ አኖኒመስሊ በሶሻል ሚዲያ ፕላትፎርሞቻችን ሜሴጅ ቢልኩልን የዚህን ታሪክ እንግዲህ ወይ መቋጫውን እናገኛለን ወይ መፍትሄው ይገኛል። also this is a one sided story ከሷ ሳይድ ባገኘነው ስቶሪ ነው ይሄንን እያወራን ያለ ነው። he might have his own reasons ምናምን ግን still በቂ እንትን አይደለም ነው የፈለገ ሪዝን ቢኖረው ልጆቹን ሰፖርት ላለማድረግ ምንም ከሄዱ በኋላ እኮ አይደለም የተወለደው ወይ አርግዛ ነበር ምናምን ይባላል። ልጆቹም ባይኑ አይቷል ስንት ነገር በጣም እኮ ነው የሚያሳዝነው። በሁሉም ነገር ነው አያስኬደኝም በእውነት ነው የሚል በጣም የተናደርኩበት። anyway የሆነ ነገር ራሱ ደርሶብኛል ሰዎች እንደዚህ ሴት ሲያደርጉን። ምናልባት አስተማሪ ስለሆነ ብጨምረው ደስ ይለኛልና ጓደኛዬ ነው ብዬ ብናገር አይደብረኝም። ምክንያቱም ነበርን ገብቶሻል። በአንድ ወቅት እንግዲህ በጣም የምንቀራረብ ሰዎች ነበርን እና ካኩማ ሪፊውጂ ካምፕ ነው የመጣው በአጋጣሚ ልጁ። ኦኬ ከካኩማ ሪፊውጂ ካምፕ ወደ ናይሮቢ መጣ። ከመጣ በኋላ ተገናኘን፣ ሰውን ያስተዋወቀን እና አንዳንድ ነገሮችን እንተጋገዛለን። እኔም የምሰራበት ስራ ቦታ ላይ ስራዎችን እንድፈልግለት ብዙ ጊዜ ካለቃይ ጋር አግባብቸው ምናምን ነበረ። በቃ ተቀራረብን። anyway እዛ ያለ የጨረታ ስራዎችን እየሰራ ከዛ በኋላ እቃ እንደገና ገዝቶ ይሸጥ ነበር ምናምን ነገር ነው። ስደተኛው ከሀገር ሙቭ ሲያደርግ አላለም ያ እዚህ መጥቶ ልጁ ቀልጣፋ እንደሆነ አይ ነው። በቃ ጓደኝነታችን በጣም ጥሩ የሚባል ነበር እኔ እስከማውቀው ድረስ። አንድ ቀን አጠር ለማድረግ ነው። አንድ ቀን ምን አደረገ መሰለሽ? ደወለልኝ። ያው ኖርማል አንደል ጓደኝነታችን። ጠዋት ነውና ደወለልኝ። ሄሎ ስለው እባክህ በጣም አስቸኳይ ነው፣ ምንም አትጠይቀኝ፣ አሁን ሳንቲም ላክልኝ፣ በኋላ ልክልሃለሁ፣ ማታ ልክልሃለሁ ይለኛል። የጠየቀኝ ሳንቲም ትንሽ ከፍ ያለ ነበር። ይሄን ያክል ገንዘብ የለኝም አልኩት። ኦኬ ይሄን ያክል ገንዘብ የለኝም፣ ያለኝ ይሄን ያክል ነው፣ ልላክልህ ስለው በቃ እሺ ላክልኝ፣ ከቻልክ ትንሽ ጨምርበት ነው። ጓደኛዬም ነበረ ስጠይቀው የለኝም ስላለ የራስ ያለኝን ላኩለት። ኦኬ አለፈ፣ ረሳሁት። ማታ ይልክልኛል ብዬም አልጠበቅኩም። ሆነስሊ አሚን ላይክ ይልካል መላኩን አይቀርም፣ ግን ጊዜ ሰጥቶ እንደሚልክ ነው እንጂ ማታ አልጠበቅኩም። ማታ ምን ተፈጠረ ግን? ሚስት አለው ይሄ ልጅ። ሚስቱም እዚህ ነው የምትኖረው የነበረውና ደወለች፣ ደጋግማ ደወለችና አነሳው። ሄሎ ስላት አንተ ጋር ነው ወይ ያለው ትለኛለች። አይ እኔ ጋር የለም፣ ጠዋት እንደዚህ ተደዋውለን ነበር፣ ከዛ በኋላ ግን አልተገናኘንም፣ እኔም አልደወልኩለትም ስላት በቃ እንዳልሰማህ መስማትን ቼክ ላደርግ ብዬ ነው እንደዚህ ያደረገኝ። ወርቄን፣ ገንዘቤን፣ ምንን ሳይቀር ይዞት በሞያሌ በኩል ኢትዮጵያ ገብቻለሁ ብሎ ደወለልኝ። ምን ስላት አዎ እንዴ ጠዋት እኮ እንዲህ ብሎ ሳንቲም ብሎኝ፣ አይ በቃ እግዚአብሔር ረድቷል። ዩሲ ሰዎች ቀድሞ ለምን እንደሚያዘጋጁን እኮ አናውቀው። ገብቶሻል? ብዙ ብር ሰጥተው ቢሆን በቃ ሄዶ ነበር። በቃ ተበላው ማለት እኮ ነው። ገብቶሻል? እኔ በጓደኝነት ነው እንደዛ ያደረኩት እኮ። በጣም አዘንኩ። ትንሽ እኮ ነው፣ ምንም አይደለም ገንዘቡ። በጣም አስፈላጊ ነው። እነማን ናቸው? አንዳንዴ እኮ በእንደዚህ አይነት ነገሮችም የተነሳ ሰዎች ብቸኝነትን የመምረጥ ምክንያቱም እንዲህ አይነት ነገሮች ሲያጋጥሙሽ ትፈሪያለሽ። ብቻዬን ቢሆንስ አይነት ነገር ውስጥ እንገባለን እና በተቻለ መጠን የምንቀርበውን ሰውን አወቅኩት አይባልም፣ ግን የምንቀርብበትን ልክ ባውንድሪ መስራት አለብን። አወቅኩትማ በቃ እንደማይባል እኮ ይፍሲን አይደለ? በዚህ ስቶሪ ራሱ ባልና ሚስት አብሮሽ ነው ራሱ ሰውን አታውቂውም እና ባውንድሪ የሚባል ነገር አለ። ሁሌም በቃ ራሳችንን አትሊስት ፕሮቴክት በሚያደርግ ሁኔታ ያን ያህል በጣም አሳቶን ችግር ውስጥ የሚከተን ነገር ውስጥ ሳንገባ ግን ግንኙነታችንን ማስፋትና ሰዎችን ማቅረብ ጥሩ ነው። በዛ ላይ ደግሞ ግንኙነታችንም ከየትኛውም ሰው ጋር መገደብ መቻል አለ። ባውንድሪ በጣም አስፈላጊ በጣም ላይ ግን አብረሽ የምትኖሪው ሰው ማዋያውን ማወቅ ግዴታ ነው አይደል እንዴ? ላይክ አትሊስት
ጠዋት ወጥቶ ማታ የሚመጣ ሰው የት ነው ውሎ የሚመጣው የሚለውን ነገር እኮ ማወቅ ያስፈልጋል። ይገርማል። ግን በዚህ ሰውን አለ እንትን ማለት ትዳር ይሄ ነው እንግዲህ ያለው ነገር። አሁን እንደው እነሱም በእነሱም በኩል በተመልካቾችም ደግሞ የእነሱንም የግል አስተያየት እንዲጨምሩልን እንጠይቃቸውና ተመሳሳይ ታሪኮች ያሏቸው ሰዎች ደግሞ ካሉ እነሱም ተመሳሳይ ታሪኮቻቸውን ለኛ ቢያካፍሉን እኛም ደግሞ መልሰን ወደ እነሱ እናደርሳለን። የዚች ባለ ታሪክ እንትን የሚያሳየን ነገር ምን ያክል ብቸኛ እንደነበረች እና ያን ክፍተት እንደተጠቀመበት ሰውየው እንደዛ ነው የተረዳሁት ነው። he used the advantage basically እና if she had ሌላ ኢንፎርሜሽን ሊሰጣት የሚችል ምናምን አይነት ሰው ቢሆን ከሁለቱ ውጪ ደግሞ ሌላ እንኳን ሶስተኛ አራተኛ ጓደኛ mutual friends እንኳን ኖሯቸው ቢሆን ኖሮ በዚህ መጠን በዚህ ድፍረት ይህን ሁሉ ስቴፕ ላይ ሄድ ይችላል ወይም ደግሞ ልታቅ ትችላለች፣ መረጃ ሊደርሳት ይችል ነበረ። so that's one thing። እንደገና ደግሞ አሁን ያልከው ወርቋንም ምንም ይዞ የሚሄድም ደግሞ አለ በዚህ መጠን ደግሞ ትረስት አድርገሽ እና አስቸጋሪ ነው። የምትቀርቢውን ሰው ማወቅ የምትቀርቢውን ሰው በደንብ ማጥናት ያስፈልጋል። ከዛ ውጪ ግን ራስሽን በፖዚቲቭ ነገር ሰራውንድ ማድረግ በቃ it's just በጣም how you keep up እንጂ አስቸጋሪ ነው። በሰደት ሰው ሲኖር ሁሉም ሞልቶለት አይኖርም አይደል እንዴ? አዎ በጣም ነው የሚያሳዝነው። እና ኬንያ by the way እኔ አሁን ብዙ ነገሮችን እየሰማሽ ነው። ኬንያ ነው እንትን ነው like አሁን ስለ ኬንያ እዚህ ትኖራለሽ እንደምትለው ሀገር አይደለም ኬንያ። I'm sorry በጣም ጥሩ ሀገር ነው። ሰው ደስ ብሎት ነው እየኖረ ያለው። እንደማንኛውም ግን ከሀገሩ ወጥቶ እንደሚኖር ሰው ሰፈር የምታደርጊባቸው ነገሮች አሉ። wherever it is ማለት ኬንያ ስለሆነ ብቻ አይደለም። ስደት ብለሽ ስትመጪ እኮ አላማሽ ሌላ ሀገር መሄድ ነው አይደል? መሸጋገሪያ ሀገር ናት። ሀገርሽ ላይ እንደምትኖሪው በምቾት ላትኖሪ ትችያለሽ። ነገሮችን ኑሮዬን ብለሽ ልትኖሪበት ትችያለሽ። ላይክ አሁን አንቺ ኑሮዬ ብለሽ ነው የምትኖሪው። ግን የሚገርምሽ አሁን እኔም ላይ የሰው አመለካከት ይለያልና ዛሬ ምን ያጋጠመኝ ነገር አሁን አንድ ጓደኛዬ ደውሎ እንደዚህ ያወራን ዜግነት ቀየርሽ ኬንያ? አዎ። ምን ሆነሽ ነው? ሌላ ሀገር አይሻልሽም ነበር? አትሞክሪም ነበር ምናምን ሲለኝ ኬንያን ታውቃታላችሁ ማለት የሰዎችን ህይወት አናውቀውም ላይክ ምን ያህል ገብተን አስተያየት የመስጠት ነገር አለ። ጎጆች ልጆችሽ ሁሉ ነገር is here so boundary እዚህ ጋር አስፈላጊ ነው። so boundary ነው ይሄ ለምንድን ነው እዚህ የምትኖሪው ልባል አይገባም። you don't even have to explain yourself ግን አስፈላጊ ከሆነ ኑሮዬ ነው እኔ ህይወቴ እዚህ ነው። so ዜግነት መቀየሬ ኑሮዬን እንዲያመቻችልኝ ነው የሚያደርገኝ እንጂ ማንነቴን የሚቀይር ነገር አይደለም። ኢትዮጵያዊነቴን የሚቀይርብኝ ወይም ከማንነቴ የሚያጎልብኝ ነገር የለም። ኬንያዊ ስለሆንኩ የቀረብኝ ነገር በህይወቴ የተሰናከለብኝ ነገር የለም። ሌላ ሀገር አይሻልሽ ምናምን ብሎ ይሄን ጥያቄ ውስጥ የሚያስከትት አይደለም። የሰዎች ምርጫ የህይወት መንገድ ይለያያል እና ሰው ለማሸማቀቅ የሚሄድበት ርቀት በጣም ይገርመኛል። አንዴ እስካሁን ኬንያ ናችሁ እስካሁን ዩጋንዳ ነሽ ምናምን ይላልና አሁን ዩጋንዳና ዩጋንዳ ሄጃለ ያው just ተመሳሳይ ነው የስደተኛው ህይወት ስለምናውቀው። አሁን ስለ ኬንያ ግን ላይክ ስትናገሪ that much እንትን የሚያደርግ ሀገር አይደለም። ጥሩ ሀገር ነው። ሰው ኮሚኒቲው ጥሩ ነው። ሶ ራሳችሁን አይዞሌት ባታደርጉ ብትወጡና ከኮሚኒቲ ጋር ኢንተግሬት ለማድረግ ብትሞክሩ ሌሎች ሰዎች ጋር ሌሎች አበሾች ጋር ሬፊጂዎች ጋር ብትገናኙ ብትተዋወቁ it's helpful ከእንደዚህ አይነት ነገር እንኳን ለማንነት ራሱ ሰልፍ ዲቨሎፕመንት እኮ ትልቅ ነገር ነው። ራሳችን ላይ ሰርተን ላሰብንበት ሀገር እንኳን ስንሄድ ማዘጋጀት ጥሩ ነው። ወክ አድርጎ ከተማውን ዞሮ መምጣት በራሱ አይንሽ ጥሩ ነገር አይቶ ይገባል። ፖዚቲቭ ነገር everywhere you go is green ደሞና ግሪን ነገር ያድሳል አይደል? እንትንሽ መንፈስሽን ሰው ከዲፕሬሽን ከምንም ራሱ ወጭ ካንትሪ ነው ሰናይስ ትምህርት ነው ብቻ ማለት ሰው ራሱን ክፍት አድርጎ ፈቃደኛ ሆኖ ልቡ እንዴት ነው ኦፕን ማይንድድ ሆኖ ነገሮችን ለመማር ወይም ለመለወጥ የሆነ ራስህ ላይ የምታረገው ለመሻሻል ጥረት ብናረግ በማንኛውም አጋጣሚ አይ ቲንክ በጣም ከኮምፎርት ዞናችን ደግሞ አንዳንዴ መውጣት ራሳችንን ደግሞ ትሬን ማድረግ ማስተማር አዳዲስ ልምዶችን ማግኘት ከሄድን አይቀር ከወጣን አይቀር ከሀገር አይደለ ከተለመደው
ከምናቃታ እንዴት የያዝናት ልምድ በተጨማሪ ራስሽን አፕግሬድ ማድረግ እነዚህ አይነት ኦፖርቹኒቲውን የምታገኘው ስትወጪ ስትቀላቀይ ነው። ኬንያ ጥሩ ሀገር ነው ለዚህ በጣም ስለዚህ እንግዲህ እናንተንም ደግሞ የህይወት ተሞክሯችሁን በጽሁፍም ይሁን በአካል መጣችሁ አካፍሉን አጋሩን እንላለን። እናንተም ደግሞ የሚሰማችሁን ስሜት በኮሜንቶቻችሁ አስቀምጡልንና እንግዲህ ብንወያይባቸው አሪፍ ይመስለኛል። ከዛ በተጨማሪ አሁንም እንግዲህ ማለዳ ፖድካስትን እስካሁን ስታበረታቱን እንደነበረ ሁሉ አሁንም ቢሆን ሰብስክራይብ አድርጉልን፣ አስተዋውቁልን ቻናላችንን። እስካሁንም አብራችሁን ስለነበራችሁና ወደፊትም አብራችሁን እንደምትሆኑ ስለምናቅ ከልብ እናመሰግናችኋለን አይደል እንዴ? ስለዚህ የዛሬውን የማለዳ ፖድካስት ፕሮግራማችንን አይ ቲንክ ጨርሰናል። አሪፍ ፕሮግራሞች አሉን። በቀጣይም እንግዲህ ኤፒሶድ ብዙ next especially ደግሞ about the ይሄ የቭሎጉንም ራሱ ከዩቲዩብ ቻናላችን ላይ as a playlist ናይሮቢን ኬንያን ማየት የምትፈልጉ ሰዎች አብሶ አፕሎድ እናደርጋቸዋለን እና እዛ ጋር እየገባችሁ ከዚህ በኋላ ማየት የምትችሏቸውን ቆንጆ ነገሮች የኬንያን both sides አይደል good and bad sides አለ so ኬንያን ዞር እያለን ከስቱዲዮ ውጪ የምንይዛቸው ቪዲዮዎች አሉ እነሱን እናጋራቸዋለን። ተከታተሉን፣ ሰብስክራይብ አድርጉን። thank you አመሰግናለን። ሀኩና ማታታ